ጤና ይስጥልኝ ውድ የጄኤምኤም ተመልካቾቻችን የዛሬውን የመጽሐፍትና ህይወት ፕሮግራም ጀምረናል። የዛሬው የመጽሐፍትና ህይወት ፕሮግራም እንግዳችን ፓስተር አሌክስ ነው። ፓስተር አሌክስ ብዙውን ጊዜ በእምነት ጉዳዮች ላይ በብርቱ ሲያስተምር እናውቀዋለን። ከዚሁ ፕሮግራም በርካታ ነገሮች ተካፈላላችሁ። የዛሬውን ውይይታችንን የምናደርገው በሶስት ሐሳቦች ላይ ሲሆን አንደኛ እምነት ከመስማት ነው ይላል መጽሐፍም ፓስተር አሌክስም በዚህ ጉዳይ ላይ በጣም ክብደት ሰጥቶ ሊያወራበት ይችላል። ሁለተኛው ጉዳይ በዚህ መረጃ በበዛበት ዓለም ምን እንስማ በሚለው ጉዳይ ላይ እንነጋገራለን። ሶስተኛው ደግሞ እምነትን ስለመጠበቅ ነው። ይሄ ሁሉ ከሆነ በኋላ እምነትን የመጠበቅ አስፈላጊነት ላይ እናወራለን። ይህንን ፕሮግራም እስከመጨረሻው ተከታተሉን። ሰላም ለእናንተ ይሁን። ፓስተር አሌክስ እንኳን በሰላም መጣ። እንኳን በሰላም ቆየ። እንደተነጋገርነው በዚሁ በእምነት ጉዳይ ላይ ነው የምናወራው። በተለይ ዕብራውያን 11ን መነሻ አድርገን ማውራት እንችላለን። ፓስተር ዕብራውያን 11:6 ምን ይላል? እግዚአብሔርን ደስ እንዳሰኘ ተመልክቶለታልና ያለ እምነትም ደስ ማሰኘት አይቻልም። አይደለም ከላይ ከአራት በነነሳ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይላል። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና በእምነት ማለት ነው። ስለዚህ ያለ እምነትም ደስ ማሰኘት አይቻልም። የበለጠ አዲስ መደበኛ ትርጉም ደግሞ እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ይላል። በደንብ አብራ እግዚአብሔርን ይላል ነው። እግዚአብሔርን ይላል። በዚህ ሐሳብ ላይ እንነጋገራለን። በዚህ ሐሳብ ላይ ስንነጋገር ፓስተር አሌክስ እንግዲህ እምነት ከምንድነው ይላል? ከመስማት አይደለም? ከመስማት ነው ይላል። እንግዲህ በዚህ በመጽሐፎች ውስጥ ሰምተው ያመኑ ሰዎች አሉ፣ አምነው ኃይል ያደረጉ ሰዎች አሉ። ዳዊትን እናያለን። ከሕጉ አይደለ? ዳዊትን ካነሳ ደግሞ ከሕጉ ነው የምናነሳው። ኤርሚያስን ከሕጉ ነው ታዘው ሕጉን በመስማትና በማመን እንዲሁም ደግሞ በዜና የሰሙ ከሩቅ ርቀት የሰሙ አሉ፣ ከመላእክት የሰሙ አሉ። በዜና የሰሙ ራብ በዜና ሰማች አይደል? ቤተሰቦቿን ራሷንም አገሯንም ታደገች። እንደዚሁ እነኛ እረኞች የጌታን ከመላእክት የሰሙ ብዙ ናቸው አይደለም? ማርያም በቀጥታ ከመላእክት ሰምታ አስደናቂ እምነት ገለጠች። ተጠብቀው ነበር ይላል። ይሄ መጠበቅ ወደ መጨረሻው ሐሳብ ምናምን ተጠብቀው ነበር ይላል። አንዳንድ ሁኔታዎች ሲከናወኑ በነገር በሆነ ምዕራፍ ላይ ተጠብቀው ነበር ይላል። ጉዳዩ እንዲህ ነው እንዴ? በልቧ ነው የምትጠብቀው። ገርማል እኮ በልቧ ተጠብቀው ነበር ይላልና ስለ እምነት ኃይል በዚህ ክፍል ውስጥ የምናወራው ይህንን ነው። እምነት ከመስማት ነው። መስማትስ ከምንድነው? ከእግዚአብሔር ቃል ነው ይላል። ከእግዚአብሔር ቃል የሰሙትን አሁን እንደተነጋገርነው ነው። እነ ዳዊት ሕይወታቸውን አንጸውበታል፣ አገራቸውን አንጸውበታል፣ ትውልዳቸውን በእግዚአብሔር ፊት ታላቅ ስራ ሰርተዋል። ይህንን በተመለከተ ነው የምናወራው ፓስተር አሌክስ። ዛሬም ከእናንተ ጋር ከእርሶ ጋር በተለይ ለመወያየት በመምጣቴ በዚህ ርዕስ በጣም ነው ደስ የሚለኝ። ምክንያቱም ወሳኝ ርዕስ ነው። እንግዲህ እምነት ብዙ ነገር ነው። አሁን እንዘርዝረው ብንል ብዙ ነው፣ ልነካው እንችላለን። እምነት ሰፊ ሐሳቦች ናቸው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ከሚለው ፓርትና እምነት ደግሞ የሚመጣው የእግዚአብሔርን ቃል ከመስማት ያውም የእግዚአብሔርን ቃል ሲል ምናልባት እሱ ቃል ያለው ሮሜ ምዕራፍ 10 ላይ ቁጥር 17 ያለው ቃል ነው። እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል እና እንደውም በአዲሱ መደበኛ ትርጉም እሱን ጥሩ አድርጎ ነው የሚናገረው። እምነት መልእክቱን ከመስማት ነው ይላል። መልእክቱን ከመስማት ነው፣ መልእክቱም በክርስቶስ መልእክት ነው ይላል። ምናልባት ወደ አዲስ ኪዳን ስናመጣው ወደ ክርስቶስ ነው የምናመጣው። ግን ወደ ክርስቶስ ከማምጣታችን በፊት ወደ ክርስቶስ መልእክት፣ ወደ ክርስቶስ ሜሴጅ፣ ወደ ክርስቶስ ድምጽ ቃል ከማምጣታችን በፊት ግን ጄኔራል እንግዲህ የዕብራውያን 11 ከተነካ ዕብራውያን 11 ላይ የእግዚአብሔርን ቃል ሰምተዋል። የእግዚአብሔርን ትእዛዝ፣ የእግዚአብሔርን መልካምነት፣ የእግዚአብሔርን በጎነት፣ እግዚአብሔር እንደሚያደርግ እንዲሁም ደግሞ እነሱም ደግሞ በእምነት ያደረጉት ምላሽ
ዕብራውያን 11 ላይ ብዙ እንመለከታለን። እምነት እንግዲህ ተግባራዊ እንቅስቃሴ ነው ወይም ተግባራዊ ምላሽ ነው። ለቃሉ ወይም ለሰሙት ድምጽ የሚያደርጉት ተግባራዊ ምላሽ ነው። ምክንያቱም ሁለት ነገር ላይ እምነት መሰረት ያደርጋል። እምነት ሁለት ነገር ላይ በዋናነት አንደኛው አሁን እዚህ ጋር ምዕራፍ 11 ቁጥር 6 ላይ በዕብራውያን አሁን እንደተነገረው እግዚአብሔር ላይ እግዚአብሔር እንዳለ ይላል። የመጀመሪያው እግዚአብሔር እንዳለ፣ ቀጥሎ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። የመጀመሪያው በእግዚአብሔር ላይ ነው እምነታችን። እግዚአብሔር አለ፣ እግዚአብሔር እንዳለ፣ እግዚአብሔር እውን እንደሆነ፣ እግዚአብሔር ሕያው እንደሆነ፣ እግዚአብሔር የሚሰራ እንደሆነ እግዚአብሔር ላይ መጀመሪያ በእግዚአብሔር ላይ እየተደገፈ እግዚአብሔርን ወይም ተናጋሪውን ከቃሉ በፊት ማለት ነው ከቃሉ በፊት ተናጋሪውን ማመናችን የእምነታችን መሰረት ይሆናል። ራሱ እግዚአብሔር ላይ እግዚአብሔር አለ ደግሞም ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ስለሚል ቀጥሎ ደግሞ እዛው እንግዲህ ያለ እምነትም ይልና እግዚአብሔርን ደስ ማሰኘት አይቻልም። ኢትስ ኢምፖሲብል to please God without faith ነው የሚለውና ያለ እምነት ኢምፖሲብል የማይቻል ጉዳይ ነው። እግዚአብሔር የሚደሰተው የትኛውንም ነገር የትኛውንም እንቅስቃሴዎቻችን የትኛውንም ንግግሮቻችን የትኛውንም ተግባሮቻችን በእምነት ስናደርገው እግዚአብሔር ይደሰታል። ስለዚህ የመጀመሪያው እንግዲህ በእግዚአብሔር ላይ በራሱ በእግዚአብሔር ላይ ያለን ትረስት ያለን መታመን ያለን መደገፍ እርሱን መቀበል ማመን ሲባል በቃ ብዙ ነው። እርግጠኛነት ነው። እግዚአብሔር እርግጠኛ ነው። እግዚአብሔር ሕያው ነው። እግዚአብሔር እውን ነው። የሚሰራ ነው። የተናገረውን የሚያደርግ ነው ብሎ ደግሞ በእግዚአብሔር ላይ የመጀመሪያው በእግዚአብሔር ላይ ያለን መታመን ያለን መደገፍ ያለን ፐርሱዌሽን ነው እና በርሱ ላይ ያለን መደገፍ መቆም መጽናት በርሱ ላይ። ሁለተኛው ደግሞ በንግግሩ ላይ ነው ወይም በቃሉ ላይ። ስለዚህ ተናጋሪውን ስለምናምነው ቃሉንም እናምነዋለን። ተናጋሪውን ስለምናምነው ለምሳሌ የኔን ልጅ አንድ ነገር ብላት እኔን የምታምነኝ ያልኩትን እንደማደርግ ከገባት አሁን ያልሽኝን ግዛልኝ ያልሽኝን ነገር ገዝቼ እየመጣው ነው ብላት ሙሉ በሙሉ እርግጠኛ ትሆናለች። ምክንያቱም እኔን ስለምታምነኝ ቃሌንም ታምነዋለች። ስለዚህ ልክ እንደዚሁ መጀመሪያ በእግዚአብሔር ላይ ሲሆን ሁለተኛው በቃሉ ላይ ነው። የእምነት መሰረት ራሱ እግዚአብሔርና በቃሉ ላይ ነው። በእግዚአብሔር ለዚህ ነው አሁን ጥሩ ነገር ነው ያነሳው የሮሜ 10:17 እምነትም ከመስማት ነው። ሳይሰሙ እምነት የለም። የእግዚአብሔር ቃል በሌለበት ወይም በእግዚአብሔር ላይ ካልሆነ ወይም በቃሉ ላይ ካልሆነ እምነት ስሜት አይደለም፣ ሞራል አይደለም፣ ዝም ብሎ የሆነ ኃይል የሆነ የፍላጎታችን የምኞታችንን አይነት ነገር አይደለም። ቃሉ ላይ ዲፔንድ የሆነ አንድ ሰው በሆነ ነገር ላይ አመነ ሲባል አምኗል ሲባል ምን ስክሪፕቸር ቤዝድ አለው? ምንድነው? ምን መሰረት አለው? የትኛው ጥቅስ እስቲ ምን ላይ ነው የቆመው? ስለዚህ የምንጸናበት ወይም የምንቆምበት መሰረት ከሌለን ያ እምነት አይደለም። እምነት የምንጸናበት እውነት ወይም የምንጸናበት ቃል ያስፈልገናል። እምነት ከመስማት ነው። ልክ ነው። faith comes by hearing and hearing by the word of God ነው የሚለውና እምነት የሚመጣው ከመስማት ነው። ልክ ነው። ምንድነው የምንሰማው? በእግዚአብሔር ቃል through the word of God በእግዚአብሔር ቃል በኩል እንደ እግዚአብሔር ቃል ወይም የእግዚአብሔርን ቃል ራሱ የምንጸናበት። ምክንያቱም ሪፖርት ከሌለ ድምጽ የለም። ምንድነው ሪፖርት ከሌለ እምነት የለም። ሪፖርቱ ምንጩ ማን ነው? እግዚአብሔር ሊሆን ይገባልና እንግዲህ ዕብራውያን 11ን ከዘረዘርን በጣም ሰፊ ስለሚሆን ነው። ግን እምነት በእግዚአብሔርና በቃሉ ላይ መሰረት ያደረገ ነው። እግዚአብሔር ላይ እናምናለን። ሁለተኛ ደግሞ በቃሉ ላይ ደግሞ እንታመናለን፣ እንደገፋለን። አሁን ስለ እምነት መሰረታዊነት መነጋገር እንችላለን ፓስተር አሌክስ። ምክንያቱም እምነት ታይቶ ነው የሚጨመርልህ እኮ አለበለዚያ ታባክነዋለህ ተብሎ አይሰጠም። ልክ ነው። አይሰጠም እኮ በዋልፈሰስ ከሆነ እምነት አብሮት ምን አለ? ጓዙ ጽናት ምናምን እኮ ልክ ነው። ጽናት እኮ ነው። ታዛዥነት እኮ ነው። ከኤሳው ይልቅ ያዕቆብ የተመረጠበት አይተሃል? ጽናት ነው። ይሄ ምግብና ወጥ ምናምን ባየቁጥር እንደማይቀየስ ተረጋግጧል። ለዚህ ነው ታናሹ የተመረጠው እኮ የወደፊቱን ተልእኮ ይሸከማል ወይ ነው። በምን? በእምነት። እምነቱም ቼክ ይደረጋል እኮ አይደለም? ይደረጋል። ደግሞ ምን ይላል እኮ መጽሐፍ ራሱ ምን ይላል? እምነት የሚተማመኑበትን ያውቃል ይላል። በእውቀት ተግባብተህ ነው የሚሰጥህ። ትክክል ነው። የእምነት መሰረታዊነት ፓስተር አሌክስ። ስለዚህ ነው እኮ አስቀድሞም ራሱ እንግዲህ ተመልከተን ኢሳይያስ አይተሃል? የሰማነው ማናመን አለ። ትክክል ነው። ምክንያቱም
ይሄ የእምነት አገልግሎት ለምንድነው? ለመልካም ነገር ነው። ለህይወት የሆነውን ነገር እየተናገርን ማናመነ ለህይወት የሆነውን ነገር መልካሙን የመስራች ማናመነ አይደል? 53 ላይ እንደዛ ይላል ኢሳይያስ። አዎ የሰማነው ማናመነ አለ። ይሄው ለሞት ያልሆነ ለህይወት የሆነውን ነገር እኮ ነገር ግን ይሄንን ባላመን ቁጥር ደግሞ ምንድነው የሚመጣው? ተቃራኒው እኮ ነው የሚመጣው። የእምነት አስፈላጊነት ከዚህ አንፃር ምክንያቱም አንድ የሰማነው እውነት አለ፣ የተነገረው እውነት አለ። ምናልባት ከ700 ዓመት በፊት ነው እና ኢሳይያስ ያንን የክርስቶስ ኢየሱስን ኢንቨስትመንት ያወሩት። ያው በዋናነት የእምነታችን መሰረት በተለይ እኛ የአዲስ ኪዳን ሰዎች ወይም የአዲስ ኪዳን አማኞች የእምነታችን መሰረት ክራይስት ላይ ስለ ክርስቶስ በተነገረው እውነት ላይ ነው። ከመጀመሪያ ከዘፍጥረት ጀምሮ ስለ ክርስቶስ ነበር ሲነገር የነበረው። ሕግም ነቢያትም ሁሉም በመዝሙራትም ስለኔ የተጻፈው ይፈጸም ዘንድ ይላል ክርስቶስ። በሕግ ተጽፏል፣ በመዝሙራት ተጽፏል፣ እንዲሁም ደግሞ በነቢያት ተጽፏል እና ስለ ክርስቶስ ኢየሱስ እና የሰማነውን ነገር ማናመነ ሲል ኢሳይያስ ምክንያቱም የተናቀ ነው። ሰው ፊቱን አይቶ እንኳን የሚሰውርበት ነው። ይሄ አሁን ያድነኛል ብሎ ለመቀበል እንዲህ የተናቀ እንዲህ የተጠላ በሰው የተጠላ እንዲህ ያድነኛል ብሎ መቀበል ስለሚከብዳቸው እኮ ነው የሰማነውን ነገር ማናምናል። እግዚአብሔር እስከ እንድ ለማን ተገልጧል? ምክንያቱም ከዚህ አንፃር ነው ኢሳይያስም የተናገረውና ኃይል በማይመስል ደካማ በሚመስል አመጣጥ ደካማ በሚመታ በሚቀጠቀጥ በእንደዚህ አይነት ሁኔታ ሰውን ሊያድን ይመጣል ብሎ መቀበል ይከብዳቸዋል። እና ኢሳይያስ ማን የሰማነውን ነገር ማናመነ? ምክንያቱም የሆነ ጉልበቱን አሳይቶ ኃይሉን አሳይቶ አይደለም የመጣው። ተሸናፊ በሚመስል መልክ ነው የመጣው። ተሸናፊ በሚመስል ኃይል ነው የክርስቶስ ኢየሱስ አመጣጥና የሰማነውን ነገር ማናምነዋል። ልክ ነው እኮ እምነት ባጭሩ ስለ ክርስቶስ ወይም ስለ እግዚአብሔር ያለን ወይም አመለካከት ወይም ጽናት በእግዚአብሔርና በቃሉ ላይ ያለን መደገፍ መጽናት ነውና ቃሉ እግዚአብሔር አለ ማለት ሆነ ማለት ነው። አለ ማለት ተደረገ ማለት ነው። ካለ የሚፈጸም ነው። እንደውም እነዚህ ፕሮሚስ ወርዶች ላይ ነው ሲነገሩ የነበሩ የተስፋ ቃሎች ላይ። ምክንያቱም የዕብራውያን ጻፊን ሲጀምር ዕብራውያን 11 ላይ እዚህ አሁን በተናገርነው ነገር በጣም ጥሩ አድርጎ አስቀምጦታል። የዕብራውያን 11 ላይ የእምነት ዴፊኒሽን እንግዲህ ከዚህ ጋር ነው ብዙ ጊዜ የሚነሳው። የእምነት ዴፊኒሽን የእምነት ትርጉም ከዚህ ከዕብራውያን 11 ይነሳልና እምነት ተስፋ ስለምናረጋው ነገር የሚያስረግጥ የማናየውንም ነገር ደግሞ የሚያስረዳ ነው። እምነት ማለት አንደኛ ተስፋ ስለምናረጋው ነገር የሚያስረግጥ ሁለት ነገር ነው። ተስፋ ሲባል አንዱ ሆፕ ነው፣ ያልተገለጠ ገና የሚሆን የሚደረግ ፕሮሚስ ወርዶች ናቸው። ሁለተኛው ደግሞ የተደረገ ግን ወደ ማኒፌስቴሽን ያልመጣ ወደ መታየት ወደ መገለጥ ያልመጣ። ቅድም ምናልባት በልጄ ጠቅሻለሁ። ልጄን አሁን በአጭር ቋንቋ ግዛልኝ ያለችኝን ነገር ደውዬ ገዝቼልሻለሁ፣ ያን ያልሽውን ነገር ገዝቼልሻለሁ እየመጣው ነው ካልኳት እርግጠኛ የምትሆንበት ማለት ነው። እርግጠኛ ወደ ማኒፌስቴሽን አልመጣም፣ አላየችውም፣ አልነካችውም፣ ግን እርግጠኛ የምትሆንበት ነገር ነው። እና ልክ እንደዚሁ ወደ ማኒፌስቴሽን ያልመጣ ፕሮሚስ ወርድ ነው የተነገረውን ቃል ያንን የተስፋ ቃል የምናረጋግጥበት የማናየውንም ነገር ደግሞ የምንረዳበት ነገር ነው። ንጥረ ነገር ነው። ሰብስታንስ ነው። ፌዝ ሰብስታንስ ነው። ፌዝ ብሎ ስሜት ምናምን አይደለም፣ ሰብስታንስ ነው። ተስፋ ስለሚደረገው ነገር አስቀድሞ የተነገረው ነገር እንደሚሆን እርግጠኛ። አሁን ኢሳይያስ 53 ክርስቶስ ኢየሱስ መጥቶ ያደረገውን ሁሉ ነው የተረከው። ገና እንደሚደረግ ፕሮሚስ ወርዶች ናቸው። እነዚህም ፕሮሚስ እርግጠኛ ሆኖ የሰማነውን ነገር ማናምኗል ያለው ለዚህ ነው። ማን ነው እርግጠኛ የሆነው? ማን ነው ኢየሱስ እንደዚህ መጥቶ በዚህ አመጣጥ መጥቶ ነፃ ያወጣኛል ብሎ የሚጠብቅ ከኃጢአት ከደዌ ከየትኛውም ነገር ነፃ እንደሚያወጣችሁ ማናምኗል ብሎ ያስቀመጠው እውነት ነው። ስለዚህ እምነት በአጭር ቋንቋ ተስፋ ስለምናደርገው ነገር የሚያስረግጥ የተስፋ ማረጋገጫ ነው። የማናየውንም ነገር ደግሞ የሚያስረዳ ነው። ለምሳሌ እግዚአብሔርን በስጋው አይናችን አላየነው፣ ግን እግዚአብሔር አለ። መላእክቶችን በስጋው አይናችን አላየናቸውም፣ መላእክቶች ግን አሉ። የተነገረው ቃሎች ሁሉም ደግሞ እውን እንደሆኑ የምናረጋግጥ ተስፋ ስለምናደርገው ነገር የሚያስረግጥ ስለኛ ስለመጨረሻው ዘመናችን ስለ መንግስተ ሰማያት ስለተለያዩ ነገሮች የሚያስረግጥ ደግሞ የማናየውን ነገር ደግሞ የሚያስረዳ ነው። ይሄ ሐሳብ በጣም የሚገርም ነው። በጌታ በኢየሱስ ክርስቶስ አገልግሎት ውስጥ ለምሳሌ ነቀፋ ከተባለ ከእምነት ተነስቶ ነው የነቀፈው። ተደነቀ ከተባለ ከእምነት ተነስቶ ነው። አይገርምም?
በጣም የሚገርም እኮ ነው። ይሄ የእምነት ጉዳይ ነው፣ ዋና ጉዳይ ነው። ይሄንኑ እምነት እርግጠኛና ተቀባይነት ያለው ለማድረግ ደግሞ የፈውስ አገልግሎቶችን ተመልከት። እውር ሲበራ ሙታን ሲነሱ ተመልከት። ወዴት ለማምራት ቀስቱ ወዴት ነው? ወደ እምነት እኮ ነው። እንተማመን ነው ጠንተነ ኢሳይያስ ይጮህበት አይታል። አሁን ፓስተር ዛ ማቴዎስ 9 አካባቢ እነኛን ኦፊሰሮች አይታል። የሮማውያን በቀደም ያወራንባቸው እነሱ መኮንኖች እንዴት እንደተደነቀባቸው ሰው ከሰዎቹ ጋር እኮ አይሄድም። በዚህ በዓለም ቋንቋ ስታይ ሮማውያን ናቸው፣ ሊገዙ ነው የመጡት፣ ወታደሮች ናቸው፣ መኮንኖች ናቸው። አለቆቻቸው ማን እንደሆኑ የታወቀ ነው። የኋላ ታሪካቸው ሁሉ አይፈቅድላቸውም ከክርስቶስ ጋር ለመስማማት። የክርስቶስን ሰበካና የአይሁድ ሥርዓት ጋር ለመግባባት እኮ ምንም የኋላ ታሪክ የለም ማለት ቃል የላቸውም ብሎ ያልተሰበከላቸው የሚያውቁትም ነገር የለም። ሲመጡ የሰሙት ዜና እንደሆነ ግልጽ ነው። እንደገና በዛው ክርስቶስ በሚሰብክበት ዘመን ያለው አየር እሱን ተቀብለውታል። ታውቃለህ፣ ይሰማል እኮ ዜናው አልፎ ሮም እስኪደርስ ድረስ መጀመሪያ መካከለኛው ምስራቅ ቀኝ ግዛት የያዙባቸውን ስፍራዎች በሙሉ ነው። እነኚህ መኮንኖች መጡና ጌታን አንደኛው ጴጥሮስ ቤት ነው። ጴጥሮስ ቤቱ የሄደው ቆርኔሌዎስ የቆርኔሌዎስ መታልቃ ያኛው ደግሞ ባሪያ የታሟልና ለቃል ብቻ ላክ ያለው ጌታ ዞር ያለበት ዞር ብሎ ለሌሎች የእምነት ማረጋገጫ አደረገው። እንደዚህ አይነት እምነት በመጽሐፍ ባላቸው ሰዎች ዘንድ ኪዳን ባላቸው ዘንድ አላገኘው። እንዲሁ አይደለም የእምነትን ኃይል ያቺ ሴት ተደነቀባት። ያውም ሲዶና እንግዲህ የከነዓን የበኩር ልጅ ነው። ሲዶና የተረገመ ነው። ከዛ ከሮሜ 10:15 ጀምሮ ያዘር ከነዓን። ከዛ ኋላ ያቺ ሴት ስትመጣ ከርግማኑ ጋር ነው ጌታ ለልጆች እንጂ ለውሾች አይጣልም ሲል ከርግማኑ ጋር ነበር የሚያወራው አይደለም። እሷ ግን ያንን ሁሉ ጥሳ ምንድነው ያለችው? ከውሾች ከሰዎች የተራረፈው ለውሾች ይገባ። እምነትሽ ታላቅ ነው አይደል? እምነትሽ ታላቅ ነው። እምነትሽ ፈውሶሻል የሚል ብዙ አለ በጣም አይደል? ጌታ እንግዲህ በጣም የነቀ እምነትህ ወዴት አለ እኮ የሚለው አለ። ልክ ነው። የእምነት ጉዳይ ጌታን ያነቃነቀ ሰዎች ለማመስ ይችሉ ለአቅመ የእግዚአብሔር መንግስት የሚበቁትም በእምነታቸው ልክ ነው። ለዚህ ነው ጴጥሮስና አይታል ና ካለው በኋላ መጣ። ሲሰምጥ ያለው ነገር አይዞህ አይደለም፣ እምነትህ ወዴት አለ ነው አይደለም። እምነትህ ይሰረቀው እና ይሄ በጣም ልንነጋገርበት የሚገባ ነው። በተለይ እነኚህን መኮንኖች የዘመናችን ወሬዎች ናቸው በዚያ ዘመን። ምክንያቱም የሚከልላቸው ብዙ ነገር አለ። ስልጣን አለው አንድ ሮማዊ መኮንን፣ ተቀባይነት አለው። ዓለም በሙሉ የሚያየው እሱ ነው። ሀብት አለው፣ ማስገበር ይችላል፣ ባሮች አሉት፣ ተከታዮች አሉት። ምንም በማይታይና በማይጨበጥ ነገር ላይ እጅ ሲሰጥ ይታይ። እንግዲህ በምን ያህል መጠን የአማኝ ልብ እንደነበራቸው እርግጠኛ ነኝ። አሁን የሰሙት ከሁሉም እኩል ነው። አጠገባቸው ካሉ ሰዎች ሁሉ እኩል ነው። እና ይሄ የመስማት ኃይል ደግመን ብንለው ደስ ይለኛል። በጣም ጥሩ ምንድነው አሁን ጥሩ ነገር ነው የነካው። ለምሳሌ ጴጥሮስን የነዚህ የመቶ አለቃውን የሁሉንም የቶፍሪቋን ያችን ሴትን ሁሉንም ስትነካው ኢየሱስ እኔ አሁን በጣም ብዙ ጊዜ ሰዎች ለምን እንደሚያደርጉት አይገባኝም እንጂ ኢየሱስ ብዙ ጊዜ ቼክ ሲያረጋግጥም ምክንያቱም ቀደም በተናገርነው ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። በአጭር ቋንቋ ኢየሱስ እግዚአብሔር ነው። ወይ እምነትን ይመለከታል ወይ እምነትን ያጣል። እምነታችሁ ወዴት አለ ይላል። አይተው ሲፈሩ ሲያይ በፍርሃት ውስጥ ይመላለሱ እምነታችሁ ወዴት አለ? እንዲህ የምትፈሩ ስለምንድን ነው ይላል። ለምንድን ነው የምትፈሩት? እመን ብቻ እንጂ አትፍራ እያለ የሚያስተምረው ማርቆስ 5:35 ላይ ማየት እንችላለን። እመን ብቻ እንጂ አትፍራ። only believe fear not። እመን ብቻ። በእምነት ላይ ብቻ ሰዎች ከእግዚአብሔር የሚፈልጉትን ነገር ማግኘት የሚችሉበት፣ እግዚአብሔርን ማግኘት የሚችሉበት፣ የእግዚአብሔር የሆነውን ነገር በእነሱ ህይወት ማኒፌስት የሚያደርጉበት ከእምነት ውጪ ሌላ መንገድ ስለሌለ እምነት ነው በቃ በእግዚአብሔር ወይም በክርስቶስ ኢየሱስ ዘንድ። አሁን ለምሳሌ ኢየሱስን ስንመለከተው ብዙ ቦታ ላይ ስለ እምነት ነበር ሲያወራ የነበረው። ቀደም ብለሃል። ብታምኝስ የእግዚአብሔርን ክብር ልታይ አልነገርኩሽም? ምን ብታምኝስ እመን ብቻ እንጂ አትፍራ፣ ለሚያምን ሁሉ ይቻላል። ይሄ እኮ የኢየሱስ ትምህርቶች ናቸው።
ኢየሱስ እኮ እምነትን ነበር ሲሰብክ የነበረው። ሰዎች በእምነት እንዲመላለሱ ነበር እኮ ሲናገር የነበረው። ለሚያምን ሁሉ ይቻላል እያለ በቃ ልታንጸን ይችላል። ለሚያምን ሁሉ ይቻላል። ለሚያምን ብታምን ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ እኮ ተነቅሎ ወደ ባህር ተወርወር ቢል ይሆንለታል። የኢየሱስ ቃል እኮ ነው። የኢየሱስ ትምህርት እኮ ቢያምን ቢናገር በእኔ ብቻ ትደነቁ እያለ ነው። እኔም እኮ በለሷን ያደረኳት በአጭር ቋንቋ አምኜ ነው። አምኜ እኮ ተናግሬ ነው በለሷ እኮ የደረቀችው። ማንም እኮ በለስ አይደለም ማለት በበለሷ እንደሆነባት ብቻ አይደለም ማለት በለስ አይደለም። ተራራውን መንቀል ይችላል ቢያምን ባይጠራጠር፣ ቢያምን ባይፈራ፣ ብታምን በቃ እና በእምነት የእምነትን ቃል የእምነትን ስብከት የእምነትን ንግግር ሞር ሲናገር የነበረው እንደውም ኢየሱስ ነው። ሲመላለስም የነበረው እሱ በእምነት ነው። የትኛውንም ነገር ሲያደርግ የነበረው ሲፈውስ፣ ነፃ ሲያወጣ፣ ሲመላለስ የነበረው ራሱ በኢየሱስ። ለዚህ እኮ ነው አብ እንኳን የምወደው ልጄ በእርሱ ደስ የሚለኝ። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። በጣም ነው የማመሰግነው ስለ እምነት፣ ምክንያቱም ትልቅ ቋንቋ ስለሆነ ነው። ልክ ነው። ያለ እምነት የሆነ ነገር ደግሞ ራሱ ተላልፎ መሰጠት ነው። ልክ ነው። ለሁለት ነገር ተላልፎ ይሰጣል ሰው። በጣም ለሁለት ነገር፣ አንደኛው ለራሱ ነው ተላልፎ የሚሰጠው። ልክ ነው። ራስ ማለት ስጋ ማንነት፣ ስጋዊ ማለት ስጋዊ ማንነት ማለት እኮ ምን ማለት መሰለህ? ናቡከደነጾር ተላልፎ የተሰጠበት ወደ እንስሳነት የወረደበት ደረጃ ማለት ነው። ይቺ የእጄ ስራ አይደለችም ወይ? አይገርምም? የኔ ያለ የኔ የማን የስጋ ተመልከተን ምን ያህል ምት እንደተከተለው ከጀርባው አይደለም? ምክንያቱም ባለማመን ላይ ደግሞ የሚሰራ ሌላም ክፉ አለ። ልክ ነው። ባላመንክ ቁጥር ፍርሃት አለቃ አለው፣ ባለቤት አለው፣ መጥቶ ይሰራባል፣ በቀላሉ ይሰራባል። ልክ ነው። ልክ ነው። የመጀመሪያው ስጋ ነው። ለስጋዊ ፍላጎት ተላልፈ ስትሰጥ ስጋዊ ፍላጎት ደግሞ ካለ መጠርቃቱ የተነሳ ገደል እስኪከት ድረስ ይሄዳል። ፓስተር ሃንፍሬ አንድ ቀን እርፍ ያለ ቋንቋ ተናገሩ። በጣም የገረመኝ ማለት ነው። የመጀመሪያው ጠላታችን ሰይጣን ነው ብለን እንጠብቃለን አይደል? የመጀመሪያው ጠላታችን ስጋ ነው አሉና እሱን ደግሞ ለብሰነዋል አሉ። የት ትሄዳለህ? እሱም በምንድን ነው የምትገራው? በእግዚአብሔር ኃይል ቃልና በእምነት ነው። በታመነ የእግዚአብሔር ኃይል ቃል በሚታመነው ሊታመን በሚችለው እኔ ከዚህ አንፃር ነው ያየሁትና አንዱ ስጋ ራሱ ነው፣ ሁለት ሰይጣን ጠላታችን ነውና ከእምነት በጎደልን ቁጥር ለስራ የሚመቻቸውም እነዚህ ሁለት ኃይሎች ናቸው ብዬ አምናለሁ። ፓስተር በጣም አመሰግናለሁኝ። ተመልካቾቻችን በዚህ ርዕሰ ጉዳይ ላይ ያሰላሰላችሁ ጠብቁን። በሚቀጥለው እንዲሁ ደግሞ ምን እንስማ፣ እምነት ከመስማት ከሆነ ምን እንስማ፣ በተለይ በዚህ መረጃ በበዛበት ዘመን ምን እንስማ፣ መስማት ራሱን የቻለ ብቃት የሚጠይቅበት ዘመን ላይ ስለሆነ ፓስተር አሌክስን ይዤ በሚቀጥለው ሳምንት በዚህ ርዕሰ ጉዳይ ላይ እንመለሳለን። እስከዛው ሰላም ለእናንተ ይሁን።